የሩታ ኤት እንግዲህ በድንገት ቤት መጣ ደስታን የማይሆን ቃላቶችን ተናገረችው ማለት ነው። ነገር ግን ሩታ በጣም አዝናበታለች ማለት ነው። ምን አደረገ በማለት ደስታም ደነገጠና እስከ ዛሬ የት ነበራችሁ? እኔ ምን አደረግኳት? አፈቀርኳት እንጂ ምን አጥፍቼ ነው ይሄን ያህል የሚሰደበው? በማለት እንግዲህ ብዙ ነገር ተናግረዋል ደስታ ማለት ነው። ሩታን በጣም ነው ማዝንብሽ ኤቴ እያለቻት ነበር ማለት ነው። ምን አደረገ? ምንም ያጠፋ ነገር የለም ለእኔ ብሎ ብዙ መስዋዕት እየከፈለ ነው እንጂ ምንም ያጠፋ ነገር የለም እያለችው ነበረ ማለት ነው። የሩታ ኤት በጣም ተናዳ ብዙ ነገር እያለች ነበረ ለደስታ። ደስታን በጣም አዝኗል ማለት ነው። በጣም በማዘን እንግዲህ ምን አጠፋውኝ ያኔ እርጉዝ ሆና ስንቱን መከራ ስታሳልፍ ለምን ከጎኗ አልሆናችሁትም ነበረ? እኔ ዛሬ ሲመጣ ምን ተፈጠረ? ለምን እንደዚህ ትሆናላችሁ? እኔ እኮ ለሷ ብሎ ብዙ ነገር ድብደባ ሁሉ ደርሶብኛል። ምን አጠፋውኝ? አፈቀርኩኝ እንጂ በማለት እንግዲህ ብዙ ነገር ተናግረዋል ማለት ነው። ደስታ በጣም አዝኗል ማለት ነው። የሩታ ኤት እንግዲህ በጣም በስሜታዊ ሆና ብዙ ነገር ተናግራለች። ደስታ ግን መጀመሪያ ዝምታን ነው እየመረጠ ማለት ነው። በመጨረሻ ግን ምን አጥፍቼ ነው ይሄን ያህል ምን አድርጌ ነው እንደዚህ የምትይኝ እንደዚህ የምታደርግኝ? በማለት እንግዲህ ብዙ ነገር ብሏታል ማለት ነው። በመጨረሻ እንግዲህ እሺ አንተ ሄድና እኔና እሷ የምናወራ ነገር አለ በማለት እንግዲህ ሸኘችው ማለት ነው። ቆሜ ታየኛለህ እንደ ለምንድን ነው ማትወጣ? እያለች እንግዲህ አፍላፊ ሁሉ እየተናገረች ነበረ ማለት ነው። አንዳንድ ጊዜ በንዴት ብዙ ነገር ልናወራ እንችላለን። ደስታ ራሱ ደንግጦ ነበረ ከወጣም በኋላ ነው ተመልሶ የገባ ማለት ነው። አንዳንድ ጊዜ ሳናስበው ሰዎቹን የማይሆን ዲፕሬሽን ውስጥ እንከታለን ማለት ነው። ራሳችን ፍላጎት ለማሟላት ሰዎችን ስሜት አንጠብቅም ማለት ነው። በጣም ነው የደነገጠ ደስታ እንግዲህ ሩታ ራሱ በጣም ነው ማዝንብሽ እኔ እንደዚህ አይነት ሰው መሆንሽን አላቅም። እስከ ዛሬ እንደዚህ አይነት ሰው እንዳልነበርሽ እኔ ስላንቺ ብዙ ነገር ስለሱ አውርቼ ነበረ በማለት እንግዲህ ብዙ ነገር ተናግራለች ማለት ነው። የሩታ ኤት እንግዲህ ስሜታዊ ሆና ብዙ ነገር ነው የተናገረችው ማለት ነው። እንግዲህ አይፈረድባትም ሰው ተናዶ ብዙ ነገር ማለት ይችላል ማለት ነው። ውድ የሀገሬ ልጆች እንዴት ናችሁልኝ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንኳን ወደ ቤቴ በመጣችሁ ቪዲዮ ስታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ደስታ በጣም ነው ዘነገጠች የሩታ ኤት ማለት ነው። ቆራጥ ናቸው። በነገራችን ላይ ቆራጥነታቸው በጣም ነው ደስ የሚለው ማለት ነው። ጀይና ሴት እንደዚህ ኩርት ብላ ቆራጥ ሴቶች በጣም ደስ ይላሉ፣ ራሳቸውን ያስከብራሉ ማለት ነው። የሩታ ኤት ክብር በይልን፣ እናመሰግናለን። ሴት ልጅ እንደዚህ ኮስተር ብላ ራሷ ስታስከብር ነው ደስ የሚለው እንጂ ወንዶች ፊት ሲሰጣቸው ፊት አይወዱም ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ወንዶች ፊት ሲሰጣቸው በጣም ከባድ ነው እና ኮስተር ብሎ እንደዚህ መልስ ሲሰጣቸው ነው እነሱ የሚገባቸውም የሚደሰቱ ማለት ነው። ሶ በጣም ነው ደስ የሚለው። የሩታ ኤት እንግዲህ ክስትርትር ብላ ልክ ልኩን ነገረችው። እንግዲህ ደስታ በማዘን እንግዲህ ወጥቶ ሄዶ ነበረ ማለት ነው። እኔና አንቺ የምናወራ ነገር አለ እሱ ይሄድልን በማለት እንግዲህ ሩታን አናገረች ማለት ነው። ብቻውን ሩታን እያወራቻት ነበረ ማለት ነው። የሩታ ኤት በጣም ጎበዝ ናት። እንግዲህ በመጨረሻ ወደ ራሷ ተመለሰች ማለት ነው። እንግዲህ የሚስተካከል ነገር አለ እያለች ነበረ። ምንም የሚስተካከል ነገር የለም፣ ምንም እየተበላሸም የለም፣ ምንም የሚስተካከል ነገር የለም በማለት እንግዲህ ወጥቶ ሄዷል ደስታ ማለት ነው። ሩታዬ እንግዲህ ከደስታ ጋር በመለየቱ ደስታ እንደዛ ሆኖ በማውጣቱ በጣም አዝናለች። እንግዲህ ምንም ማድረግ አይቻልም። እንግዲህ አንዳንድ ጊዜ ታላቅ የትም መስማት ግድ ነው ማለት ነው። ሰላማችሁ ይብዛልኝ ውድ ሀገሬ ልጆች፣ ዛሬ የመጣሁት ይህንን ይመስል ነበረ። በቀጣይ በአዲስ ፓርቲ ደግሞ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።